አንተ ሂድ። ለምንድን ነው ሐዋሳ ቆይ? ከዛ ቤት አንቺ ቆይ ምንድን ነው በመሀል ሄዱ የምትቀያየሩ? ምን ነው የሚቀያየር? ምን ተቀያየር? ምን እየሆንሽ ነው? ቆይ ምን ሆነ? ነገር አይደለም እኔ ሐዋሳ እኖራለሁ። አለቀ በቃ። ምንም ካንተ መሄድ ጋር አያገናኘውም። በቃ አሁን ዘና እንበል። ስራት ይሽሻሻል። ማርያም በጣም ከልቤ እየተከፈለ በመሀል የምትቀያየሩ ምንድነው? ምንድነው አንቺ የሚያሳዩ ሀሳብ አይደል? እኔ ደግሞ እዚህ እኖራለሁ አልኩት። ኖርማል ነገር ነው። አንተ በሄዱን ይሻላል። ሀሳብ ውስጥሽ ላይ ካለ እኔ ምንም ማለት ነው። ምንድነው አንተ ቆይ ምን አስበህ ነው የምታስበው? አልገባኝም። የራስሽ ጉዳይ አይመለከተኝም። በጣም አበዛሽ። እሺ ስራ አይደለም እንዴ? ከፈለገ ካልፈለገ ሁሉም ነገር መስራት ይችላል። እኔ ሉባ ሰሚ ሁሉም ነገር ካልፈለገ መስራት ይችላል። እኔ ስለነበርኩሽ አይደለም ፈለግሽ ማለት ነው። እንደፈለግሽ ምናምን ነገር ሰለች። አመሰግናለሁ። አንተም ሂድ፣ እኔም ሐዋሳ እኖራለሁ። አልሄድም። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ እንዲታይሽ ነው። ነይ እንድረስ ከአድማስ ወዲያ አይልባችን ይምራንና ነይ እንድፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ አንቺም ለእኔ እንደሆንሽው እኔም ላንቺ ዓለሜ አትንገላጅ ከሚገርፋው ከውርጩ ከወረታ ደስ አለሽ በጣም? አዎ በጣም ደስ እና ዛሬ ውሏችን ምሳችንም እዚህ ነው የሚመጣልን። እዚህ ነው የምናሳልፈው አብረን አሪፍ ጊዜ እያሳለፍን ነው። በጣም ደስ ይላል። የምር በጣም ፈታ እያልን ነው ያለነው። እንዳይደክምሽ ብዙ ሰዓት እዚህ ስለምንቆይ እኔ እረፍት እያደረግሽ ንቀመጥ እና የምር ናት። እኔ ማርያም በቃ ይሄን ደስታ ማጣት አልፈልግም። ይሄን ደስታ ምን እያልሽ ነው? አዎ በቃ ይሄን ደስታ ማጣት አልፈልግም። በቃ ሁሌም እንዲኖረኝ ነው የምፈልገው። እና ደስታሽን ምን አሳጣሽ? ምንም እኮ የምታጪው ደስታ የለም። በቃ አይደለም ናቲ ማረግ ትችላለህ። ይሄ ደስታችንን ዘላቂ ማረግ ትችላለህ። አወራና እንዴ ትላንት አይደለም ናቲ እንደሱ አይደለም ያወራነው። ዘላቂ እንዲሆን ፈልጋለሁ የደስታችን ሰምተሃል? እና ምንም ነገር እኮ ደስታችንን እንደማይወስድብን ደጋግመን አውርተናል። አይደለም በቃ ናቲ አንድ ወር እንድታራዝም ፈልጋለሁ። አራዝመህ እዚህ ቆይ በቃ ለትንሽ ጊዜ አንድ ወር ምናምን አራዝመህ በቃ እኔ ደስታ ማጣት አልፈልግም። በቃ ትናፍቀኛለህ። ምንድነው የምሆነው? አንተ አይደለም ምንድነው የሚውጠኝ? ንገረኝ። ምንድነው የሚውጠኝ? አንቺ ምን እየሆንሽ ነው? በቃ አራዝም። አንድ ሳምንት አንድ ወር አራዝም። በቃ አልችልም እኮ ማርያም። ትችላለህ። በቃ እመቤቴን ከዚህ በላይ ማራዘም አልችልም። በቃ ገብተህም ቢሆን ወጥተህ ወደዚህ አንድ ሁለት ወር ምናምን ማረግ ትችላለህ። በቃ እንደዛ አድርግ። ይሉ አሁን ሌላ ነገር ሳትግቢ ደስታችንን አጣጣለሽ። እኔ እሱ ነው የምፈልገው። ታድርጋለህ። በቃ አድርግ። ለኔ አንቺ ምንድነው ታዲያ? እኔ ማርያምን አይቻልም። ማርያምን እያልኩሽ ትናፍቀኛለህ። በቃ እኔ ደስታ ማጣት አልችልም ናቲ። ከአንተ ጋር እኔ እንደዚህ ሆኜ ነው ማድረግ የምፈልገው። ለአንድ ሰከንድ ላጣህ አልፈልግም። ሄሉ ደስ ይለኛል እኮ እኔም እኮ ቢሆን ደስ ይለኛል። እኔ ስንቴን ያራዘም ማድረግ ትችላለህ ናቲ። ትችላለህ። የምር ለሁለት ሳምንት ነው 3 ወር እኮ ነው እዚህ ሀገር። ትችላለህ። በቃ ትችላለህ። አልችልም አትበል። አንቺ የምርሽን ነው እንደዚህ ይልሽ? በቃ ተረጋጊ። በቃ ናቲ ነግሬሃለሁ። በቃ አራዝም አልኩህ። አራዝም በቃ ሌላ ምንም አልፈልግም። እኔ አራዝም አልችልም። ሄሉ ትችላለህ ናቲ ትችላለህ። በቃ አለቀ። ማርያምን አልችልም። ዝም በል። ማርያም ምናምን አትበል። እኔ ላላምሻት ነው። በቃ ለኔ ከባድ ነው በጣም። አንተ ስትሄድ ምንድን ነው የምሆነው? ስንት ነገር አስለምደኝ። ከአንተ ጋር እኮ ነው ሁሉ ነገር። ምንድን ነው የምሆነው? እኔ ናፍቆት አልችልም። በቃ መታመም አልችልም ናቲ። በቃ እዚሁ አንድ ወር አራዝም። በቃ አለቀ። ሄሉ በቃ እኔ እሱም ብቻ ነው የምለው። ሰላም ሰላም ተከታታዮች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም
እናንተም ሰላማችሁ ብዙ ትርፍ ይበል እያልኩኝ እንግዲህ ዛሬ ሄሉሻ ማለት ነው አመጣጣችሁ በጣም ደስ ይል ነበር፣ ግን በመጨረሻ አበላሸችው ሄሉሻ ማለት ነው። እንግዲህ ታላራዝምክ ሐዋሳ ነው የምኖረው ብላ የሆነ እንትን ብለዋለች። ሐዋሳ ላይ ደግሞ ታውቃላችሁ ብዙ ነገር አለ እና ወንድ ልጅ ስለሆነ እንትን ይለዋል ትላላችሁ። በነገራችን ላይ ሰብስክራይብ ላይክ አድርጉኝ። ምንድን ነው አይከፈልበትም ቤተሰቦቼ? 6,000 ምናምን ቤተሰቦች አላችሁ፣ ግን ሰብስክራይብ አታረጉኝ። ለምንድን ነው ላይክ አታረጉኝ? ላይክ ታረጋችሁ ዩቱብ እንትን ይለዋል ሼር ያደርገዋል ማለት ነው። ግን ላይክ አታደርጉኝም ለምንድን ነው? እና ፕሊዝ ላይክ አድርጉኝ በቅንነት ማለት ነው። እና ወዶቼ ምን አለ መሰላችሁ አንዳንዴ ናቲ የማይወደውን ነገር ባታረጊ ሄሉ ከናቲ ጋር አብረሽ ማርጀት አብረሽ አግብተሽ ወልደሽ ከብደሽ አብረሽ ማርጀት በፍቅር የምትኖሪ ከሆነ ናቲ እስከ ጥግ ነው የሚወድሽ። የወደደ ልብ ደግሞ መጥላትም ይችላል። ሁል ጊዜ ይወደኛል ብለን የሆነ አራኬት ምናምን የምናበዛ ከሆነ ከባድ ነው። እና ሄሉ እኔ እንደ እህትነት የምነግርሽ በመነጋገር ማመን ነው። እርግጠኛ ነኝ ናቲ የሚችል ከሆነ ከአንቺ በላይ የሚደሰተው ናቲ ነው፣ እውነት ለመናገር ማለት ነው። ናቲ ደግሞ ውድ ተመልካቾች አይታችሁ ከሆነ እሷ ብዙ ነገር ስታደርግ ራሱ የእሷን ደስታ ነበር እየፈለገ ያለው። እሷ ተደስታ ማየት፣ እሷ ስስቅ ማየት በጣም የሚያስደስተው ነገር ማለት ነው። እኔ ፍቅር እንደዚህ ሲሆን አይቼ አላቅም፣ አይዶን ነው አላቅም። ብቻ እኔ የምላት አሁን ለሄሉ ናቲ የማይፈልገውን ነገር አታርጊ፣ አንቺ የማትፈልገውን ነገር ማድረግ እንደማትወጪ ሁላ እሱም በመነጋገር ወይም በእንትን ነው እንጂ በልክ የምናደርገው ነገር ዋጋ ያስከፍለናል። የምር ነው። የምንቸኩለው ነገር በልክ የምናደርገው ነገር ዋጋ ያስከፍለናል። አንዳንዴ ቆም ብለን ማሰብ አለብን እና የሚወድ ልብ መጥላትም ይችላል እና አንዳንዴ ትዕግስትም ነው። ማራዘም የሚችል ከሆነ ይራዝማል። ናቲ በዚህ ችግር የለበትም ብዬ ነው የማስበው። ውድ ቤተሰቦች ግን ደግሞ አንዳንዴ የምናደርጋቸውና የማናደርጋቸውን ነገሮች ብንለይ መልካም ነው። ትዋደዳላችሁ፣ በጣም የምታስቀኑ ፍቅረኛሞች ናችሁ። ግን ደግሞ ለነገሮች ሁሉ አብራችሁ ተነጋግራችሁ ወስናችኋል። አሁን እንደገና ወይ እሱ ሲሄድ ይሄ ሁላ የሚያደርግልሽ ምናምን ጥሩ ፍቅር የሚሰጥሽ ምናምን ነገር ከባድ ነው ከሱ ተለይቶ መሄድ። ግን ቢሆንም የሁለታችሁ ለውጥ ነው። ይሄን የሚሄድበት ብዙ ዋጋ የከፈለለት ነው። ከአንቺ ጋር እንደዛ ውጣ ውረድ የገባበት ነገር ነው። ሄሉሻዬ መታገስ አለብሽ፣ ማሰብ ማገናዘብ አለብሽ ብዬ ነው የማስበው። ሁል ጊዜ እንትን ማለት አይገኝም። ሁል ጊዜ